ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ሳምንታዊ ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ በኢትዮጵያ የጽንስና ማህፀን ሐኪሞች ማህበር ኢሶግ ተዘጋጅቶ የሚቀርብላችሁ ያንቺና ላንተ የዩቲዩብ ገጻችን ነው። በዛሬው ርዕሰ ጉዳያችን በእንግሊዝኛው አጠራር ፒፒኤች ተብሎ ስለሚጠራው ችግር እናነሳለን። ስለዚህ ጉዳይ እንዲነግሩን ባለሙያ ጋብዣለሁ። ተከታተሉ። ጤና ይስጥልኝ ዶክተር፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንተዋወቅ መጀመሪያ። እሺ፣ ዶክተር ፍላጎት ታደሰ እባላለሁ። የምሰራው ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ውስጥ ነው። በማህፀንና ጽንስ ትምህርት ክፍል የአሲስታንት ፕሮፌሰር እንዲሁም ማተርናል ፌታል ሜዲሲን ወይም ተጋላጭ የሆኑ ጽንሶች ላይ ሰብ ስፔሻሊስት ሆኜ እየሰራሁ ነው። ዛሬ የምናነሳው በጣም በስፋት አሁን እየተነገረ ስላለው በእንግሊዝኛው አጠራር ነው እንግዲህ የምንጠራው። አማርኛ ትርጉም ካለው እንተረጉምና እንሄዳለን። ፒፒኤች በምህጻረ ቃሉ ወይም ፖስትፓርተም ሄሞሬጅ የሚባለው ነው። እንደው አማርኛ ትርጉም ካለው በዛ መቀጠል ከቻለን ማለት ነው። ያው እንግዲህ ለሕክምና የምንጠቀምበት የአማርኛ ትርጉሙ ከፍተኛ የሆነ ድህረ ወሊድ ወይም ከወሊድ በኋላ የሚከሰት የደም መፍሰስ ነው። በእንግሊዝኛው ፖስትፓርተም ሄሞሬጅ አንዲት ሴት ከወለደች በኋላ ልጅ ከተገላገለች ጀምሮ የሚከሰት ከፍተኛ ደም መፍሰስን የሚይዝ ያው ሰፊ ነው ችግሩ። ግን የምንጠቀምበት የአማርኛ ትክክለኛው እንትን ቃል የሚሆነው ድህረ ወሊድ የሚከሰት ከፍተኛ የደም መፍሰስ እንለዋለን ማለት ነው። በትርጉም ደረጃ የምናየው ጉዳይ ነው ይሆን ምን ማለት ነው ብለን ብንጠየቅ? እንግዲህ ይሄ ፖስትፓርተም ሄሞሬጅ ወይንም ድህረ ወሊድ የሚከሰት ከፍተኛ የደም መፍሰስ የምንለው እንግዲህ አንዲት ሴት ከወለደች በኋላ መውለድ ማለት እንግዲህ ጽንሱ ከወጣ ጀምሮ የሚከሰት ከፍተኛ ደም መፍሰስ። ይሄ ጊዜ እንግዲህ የሚያጠቃልለው እንግዲህ ልጅ ከማውጣት ጊዜ ጀምሮ የሚከሰተው ከፍተኛ ደም መፍሰስ ነው ማለት ነው። ስለዚህ በትርጉም ደረጃ ስናየው የትኛው ደም መፍሰስ ነው ከፍተኛ ብለን ስንወስደው በዴፊኒሽን ወይም ደግሞ በትርጉም የምንጠቀመው ምንድነው? አንዲት ሴት በምጥ ወይም በማህፀን ከተገላገለች ከ500 ሚሊ ሊትር በላይ ደም መፍሰስ ካላት፣ እንዲሁም ደግሞ በኦፕሬሽን ከተገላገለች ደግሞ ከ1000 ሊትር በላይ ደም መፍሰስ ካጋጠማት ከፍተኛ ደም መፍሰስ ነው ብለን እንወስደዋለን ማለት ነው። ይሄ እንግዲህ ለአብዛኞቹ እናቶች የሚሰራ ትርጉም ነው እንጂ ለሁሉም እናቶች 500 ሚሊ ሊትር ወይም ግማሽ ሊትር ወይም ደግሞ ከኦፕሬሽን በኋላ 1 ሊትር እንጠብቃለን ማለት አይደለም። በተለያየ ችግር ምክንያት አንዳንድ ሴቶች ደግሞ ትንሽ መጠንም ደምተው ለምሳሌ 400 300 ሚሊ ሊትርም ደምተው ከፍተኛ ደም መፍሰስ የሚያመጣውን ችግር የሚያጋጥማቸው ሴቶች አሉ። ስለዚህ የተለያየ አጋላጭ ችግር አላቸው ብለን የምናስቀምጣቸው ሴቶች ለምሳሌ ከፍተኛ ደም ማነስ ያላት እናት ማለት ነው። እርግዝና ላይ ደም ማነስ ያላት እናት ትንሽዬ እንኳን ስትደማ ቶሎ ወደ ሰውነቷ ላይ ጉዳቶችን የደም መፍሰሱ የሚያስከስተውን ጉዳቶች ልናይ እንችላለን። የልብ ህመም ያላቸው የተፈጥሮ እንዲሁም ደግሞ ከጊዜ ሂደት በኋላ የመጡ የልብ ችግሮች ያሏቸው እናቶች፣ እርግዝና ላይ የሚከሰት የደም ግፊት ያላቸው እናቶች ላይ ይሄ መጠን ሳይደርስም ከፍተኛ ደም መፍሰስ ደርሷል አጋጥሟታል ልንል እንችላለን። ይሄ ትርጉም እንግዲህ የሚወሰነው በሚያያት ባለሙያ በሚያያቸው ምልክቶች ነው ማለት ነው። ሌላው ምናልባት እንደ ትርጉም የምንጠቀመው ደግሞ ከወሊድ በኋላ እንከታተላቸው ነገሮች አሉ። የአንዲትን ሴት የደም ግፊት እንዴት ነው፣ የልብ ምቷ እንዴት ነው የሚለውን እንከታተላለን። እንግዲህ እሱ ላይ የሚከሰቱም ለውጦች ካሉ ለምሳሌ ደም ግፊቷ መቀነስ፣ የልብ ምቷ በጣም መጨመር ምልክቶች ካሉ የደም መጠኑ 500 ሚሊ ሊትር ወይም ግማሽ ሊትር ባይደርስም ይሄም ከፍተኛ ደም መፍሰስ አጋጥሟታል እንችላለን ማለት ነው። ስለዚህ በትርጉም ይሄ የድህረ ወሊድ ደም መፍሰስን በትርጉም ደረጃ ስናስቀምጠው አንደኛው ከፈሰሳት ከወሊድ በኋላ የፈሰሳት የደም መጠን ምን ያህል ነው ብለን አይተን የምንወስነው ነገር ሊሆን ይችላል። ሁለተኛ ደግሞ ይሄኛው የደም መጠን ላይ 500 ሚሊ ሊትር ወይም 1 ሊትር ላይ ሳይደርስ የአካል ለውጥ ላይ የምናያቸው የደም ግፊት መቀነስ፣ የልብ ምት መጨመር ምልክቶችም ካሉ ይሄኛውም እንደ ከፍተኛ ደም መፍሰስ ተወስዶ ወዲያው ሕክምና ይሰጣል ማለት ነው። እንደው ምናልባት አይነቶች ወይም እንደሌላው የህመም አይነት ደረጃ የሚባሉ ነገሮች ካሉት እስቲ ማየት ነው። እንግዲህ ይሄኛውም ደረጃ እናስቀምጥለታለን። በተለይ ከፈሰሳዊ ደም መጠን ጋር በማያያዝ ማለት ነው። በምጥ ለወለደች እናት ብለን ብንወስድ በምጥ ተገላገለች ወይም በማህፀን ለወለደች እናት እስከ 1 ሊትር ድረስ
መካከለኛ የምንለው ሊሆን ይችላል። ከ1 ሊትር በላይ ሲፈስ ግን ሲቪየር የምንለው ወይም ከፍ ወደ ደም መፍሰስ ያጋጠማት ሴት ነች። ወደ ደም መስጠት ሌሎችም ህክምናዎች ወደ መስጠት ሊገባ ይችላል ማለት ነው። ግን በዋናነት ይችኛዋን መካከለኛ የምንላትም ራሱ ከ500 እስከ 1 ሊትር ያለችዋን ራሱ ብዙ ችግሮችን ልታመጣ ስለምችል ብዙ ጊዜ ከደረጃው ይልቅ ዋናው ነገር ማወቅ የምንፈልገው ድህረ ወሊድ ደም መፍሰስ ተከስቷል የሚለውን ነው ማወቅ የምንፈልገው ማለት ነው። እንደ ማንኛውም ችግር እንግዲህ ብዙ ደም የፈሰሳት ሴት ለብዙ ችግሮች ልትጋለጥ ትችላለች። ነገር ግን ከህክምና አንጻር የትኛውም ሴት የድህረ ወሊድ ከፍተኛ ደም መፍሰስ አጋጥሟታል የሚለው ላይ ከደረሰን ቶሎ ህክምና ወደ መስጠት ነው የምንሄደው ማለት ነው። እንዳልከው ግን የደረጃዎቹ ከፍ ሲሉ ግን የሚከሰቱት ችግሮችም አብሮ የመጨመር ነገሮች ይኖራሉ ማለት ነው። እንደው ይበልጥ ይጋለጣሉ የሚባሉ የህብረተሰብ ክፍሎች ይኖሩ ይሆን? በዚህ ደረጃ እንግዲህ እንደ አብዛኞቹ የጤና ችግሮች ተጋላጭ የምንላቸው ሴቶች ይኖራሉ። ለድህረ ወሊድ ደም መፍሰስ ተጋላጭ የምንላቸው ሴቶች አሉ። ግን በዋናነት ግን መታወቅ ያለበት ለባለሙያም እንደ መልእክት ለማህበረሰቡም እንደ መልእክት መያዝ ያለብን ማንኛውም ሴት በቃ እርግዝና ካላትና ከወለደች ለከፍተኛ የድህረ ወሊድ ደም መፍሰስ ተጋላጭ ናት ብሎ ማሰብ ያስፈልጋል። ለምን እነዚህ ተጋላጭ ነገር ያላቸው እናቶች ላይ ቢበዛም ሌሎቹም ላይ ሊከሰት ስለሚችል ዝግጁነትና ጥንቃቄውን ማድረግ ስለሚያስፈልግ ማለት ነው። የትኞቹ እናቶች ተጋላጭ ናቸው ብለን ስናስብ እንግዲህ ብዙ የወለዱ እናቶች፣ ትንሽ ከወለዱ ብዙ ብለን የምናስቀምጠው ብዙ ጊዜ በህክምና ከ5 በላይ ለወለዱ እናቶች ማለት ነው። 5 እና ከዛ በላይ እርግዝና ላይ የነበራቸው እናቶች ማህፀን ተመልሶ ወደ ቦታው ስለማይመለስ ለደም መፍሰስ ይጋለጣሉ። እንግዲህ ምንድነው የሚሆነው? አንዲት ሴት ምጥ ይኖራታል ወይም ደግሞ በኦፕሬሽን ትገላገላለች። ልጅ ይወጣል። እንግዲህ ልጅ ከወጣ በኋላ እንግዲህ ተለጥጦ የነበረው ማህፀን ወደ ቦታው መመለስ መቻል አለበት። ማህፀን የምንለው እንግዲህ በአማርኛው ብዙ ነገሮችን ሊገልጽ ይችላል። እዚህ ከድህረ ወሊድ ጋር ግን ስናስበው ማህፀን የዩትረስ የምንለው ነው። ምንድነው? በባህሪው ከጡንቻ የተሰራ ነው። እዚህ እርግዝናው እያደገ ሲሄድ እየተለጠጠ ከሆዳችን እየወጣ ይታያል። ከተወለደ ሁሉም ነገር ደግሞ ከወጣለት በኋላ በተፈጥሮ ይሄ ጡንቻ ተመልሶ ይኮማተራል። ሲኮማተር ምንድነው የሚያደርገው? የደም ስሮችን ይዘጋቸዋል። በዛ ጊዜ በጣም በእርግዝና ጊዜ የሚሄደው የደም ዝውውር ወደ ማህፀን በጣም ከፍተኛ ነው። ስለዚህ ያንን ለማቆም ተፈጥሮ ያመጣው መንገድ ነው ማለት ነው። ስለዚህ ማህፀን እየተኮማተረ ሲሄድ እነዚህን የደም ስሮች እየዘጋ ይሄዳል። ደም መፍሰስን ይከላከልልናል ማለት ነው። አንዲት ሴት ግን ተደጋጋሚ ስትወልድ ምንድነው የሚሆነው? ማህፀኗ ጡንቻው እየላላ ሌላ ቦታ ላይ እንዳለው እየላላ ይሄዳል። ከወለደች በኋላ ተመልሶ መኮማተር አይችልም ማለት ነው። ስለዚህ ምናልባት አንዳንድ ጊዜ የመድኃኒት እገዛዎችን ተደርጎ ማህፀን እንዲኮማተር ማድረግ መቻል አለብን ማለት ነው። ስለዚህ ብዙ ከ5 በላይ የወለዱ እናቶች ሲኖሩ ባለሙያ ይሄ ሊያጋጥማል ይችላል ብሎ የሚያዘጋጇቸው የህክምና መንገዶች፣ መድኃኒቶች ይኖራሉ ማለት ነው። ከዚሁ ጋር ተያይዞ ምንድነው የምናስበው? ማህፀንን በጣም የሚለጥጡ ችግሮችም እንዲሁ የደም መፍሰስ ሊያመጡ ይችላሉ ማለት ነው። ይሄ እንግዲህ መንታ ከመውለድ 2፣ 3 ወይም 4 ጽንስ ያላት ሴት ተመልሶ የመኮማተር እንትኑ ማህፀን ጡንቻው በጣም የደካማ ሲሆን የመመለስ ነገር አይኖረውም። ከፍተኛ ኪሎም ያላቸው በተለይ ከ4 ኪሎ በላይ ጽንስ የወለዱ እናቶችም ልክ እንደዛው የመኮማተር ችግር ያጋጥማቸዋል ብለን ዝግጁነት እናደርጋለን ማለት ነው። የሽንት ውሃም በዛ ሲባል አንዳንድ ጊዜ የውሃ ሽንት በዛ ይባላል አይደል? በተለያዩ ችግሮች እሱም ለዚህ ያጋላጭ ነው ማለት ነው። እሱንም ጥንቃቄ ወስዶ ቀድሞ ተዘጋጅቶ ህክምናውን መስጠት ያስፈልጋል። ከዛ ውጪ ደግሞ እንግዲህ ረጅም ጊዜ ማማጥም አንደኛው እንትን ነው ማለት ነው። ሰውነታችን ውስጥ ያለ ጡንቻ እንዴት ነው የሚሆነው? ሞክሮ የሆነ ሰዓት ላይ እጃችን ይዘላል አይደል? ብዙ ነገሮች ጡንቻ እንትን ማለት ጥንካሬውን ሲያጣ። ስለዚህ ረጅም ሰዓት የሚያማጠ ማህፀን ከወለደ በኋላ ተመልሶ የመመለስ ችግር ስለሚያጋጥመው ረጅም ሰዓት ምጥ፣ የተራዘመ ምጥ ያላቸው ሴቶችም ለዚህ ተጋላጭ ስለሆኑ ጥንቃቄ ማድረግ ያስፈልጋል። ከዛ ውጪ በጣም ብዙ ልንጠራቸው የምንችላቸው ለምሳሌ በወሊድ ሰዓት የሚከሰት የደም ኢንፌክሽን ማለት ነው። የሽንት ውሃ ቀድሞ ፈሶ ረጅም ሰዓት ከቆየ፣ የረጅም ሰዓት ምጥ ካለ ይሄ ኢንፌክሽን ጡንቻዎቹ በበቂ ሁኔታ እንዳይሰሩ እንዳይኮማተር ስለሚያደርግ እነዚህም ሴቶች ለከፍተኛ ደም መፍሰስ ተጋላጭ ናቸው ብለን እንወስዳለን። ከዛ ውጪ በኦፕሬሽን መውለድ ራሱ ከመውለድ አንጻር ለከፍተኛ ደም መፍሰስ የሚያጋልጥ አንደኛው ችግር ነው። ብዙ ጊዜ በኦፕሬሽን መውለድን አሁን በተለይ የምናያቸው ነገሮች እንደተሻለ የመውለጃ መንገድ የመውሰድ ነገሮች ይታያሉ በማህበረሰብ ደረጃ። እነዚህ ግን ተያያዥ ችግሮች እንደሆኑ ማሰብ ያስፈልጋል ማለት ነው። አንዲት ሴት በምጥ ከምትወልደው ይልቅ እንግዲህ ከቆዳዋ ጀምረን ጡንቻ ብዙ ነገሮች ከፍተን ነው ማህፀን ድረስ የምንደርሰውና ከዛ የሚፈሰው ራሱ የደም መፍሰስ ለከፍተኛ ደም መፍሰስ ሊያጋልጠን ይችላል። ስለዚህ በኦፕሬሽን መውለድ፣ በመሳሪያ የታገዘ መውለድ ራሱ ኖርማል የምንለው ወይም ደግሞ ሌላ ነገሮችን ሳንጠቀም ከምናዋልደው የበለጠ ሊያጋልጠን ይችላል ማለት ነው። ከዛ ውጪ እንግዲህ ምናልባት እርግዝና ላይ ደም መፍሰሶች ካሉ እርግዝና ላይ እንግዲህ በየትኛውም ጊዜ እርግዝና ከተፈጠረበት እስከሚወለድበት ጊዜ ደም እንዲፈስ አንፈልግም።
ግን በተለያዩ ችግሮች ምክንያት የእንግዴ ልጅ ዝቅ በማለቱ የእንግዴ ልጅ ቀድሞ በመላቀቁ ምክንያት የሚከሰቱ ችግሮች ካሉ ይሄኛውም ለከፍተኛ ደም መፍሰስ ሊያጋጥመን ይችላል ማለት ነው። ከዚህ ውጪ ደግሞ በሰውነታችን ውስጥ ደም መፍሰስን ለመቆጣጠር የሚያስፈልጉ ሴሎች ለምሳሌ ፕላትሌት የምንላቸው በተለያየ የእርግዝናም ወይንም ደግሞ የሕክምና ችግሮች ቀድሞ ከነበሩ የእርግዝና ችግሮች መቀነስ ካለ ይሄኛውም ከፍተኛ ደም መፍሰስ ሊያጋልጠን ይችላል ማለት ነው። ሌላው ምናልባት ከምንወስዳቸው መድኃኒቶች አንዳንዴ ለደም ማቅጠኛ ብለን እርግዝና ላይ የምንጠቀማት መድኃኒት አለች። እነሱም ለከፍተኛ ደም መፍሰስ ሊያጋጥሙን ይችላሉ ማለት ነው። ስለዚህ ብናስባቸው በጣም ብዙ አጋላጭ ነገሮች ይኖራሉ። ይሄ አጋላጭ ነገር እንግዲህ አንዳንዶቹ ከእርግዝና ቀድሞ ይመጡ ሊሆኑ ይችላሉ፣ አንዳንዶቹ እርግዝና ላይ ተከሰቱ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ የምጥ ሂደት ላይ ሊያጋጥሙ ይችላሉ ማለት ነው። እንግዲህ እነዚህ አይነት ችግሮች ሲኖሩ ባለሙያ ቶሎ ለይቶ ይሄን ማግኘት እንግዲህ ይሄን ማግኘት ጥቅሙ ምንድነው? ሌሎቹ ይሄ ችግር የሌላቸው ደም አይፈስም ብሎ ለመዘናጋት ሳይሆን እቺ ሴት የከፍተኛ ደም መፍሰስ ቢያጋጥማት መርዳት ይችላል ወይ ብሎ ተቋሙን የባለሙያውን ዝግጁነት እነዚህን ዝግጅቶች አድርጎ እቅድ እንዲያወጣ የት መውለድ አለባት፣ በምን መልኩ መውለድ አለባት፣ ስትወልድስ ምን አይነት ጥንቃቄዎች ማድረግ አለብን የሚለውን ለመዘጋጀት ይጠቅማሉ ማለት ነው። እነዚህ እንዳሉ ሆነው ግን በዋናነት መልእክቱ መሆን ያለበት ማንኛውም ሴት ነፍሰ ጡር በመሆኗ ምክንያት በመውለዷ ምክንያት ግን ሊያጋጥማት ይችላል የሚለውን አስቦ መዘጋጀቶች ያስፈልጋሉ። እነዚህ ሴቶች ላይ ይበልጥ ሊታይ ይችላል፣ እነዚህ ላይ ደግሞ አይታይም ብሎ ቀድሞ መዘጋጀቱ ከባድ ሊሆን ይችላል ማለት ይቻላል ማለት ነው። እንደው በአሁን ደረጃ እናንተ ሐኪሞችም እንደው በመንግስት ደረጃ በጣም እየተነገረለት ያለ ጉዳይ የሆነ ነው። ምንድነው እንደዚህ በቁጥር ደረጃ ከፍ ስላለ ነው? ከወትሮ በተለየ የእናቶች ተጋላጭነት በጣም ስለበዛ ነው ወይስ ምንድነው ምክንያቱ ብለን እናንሳ? እንግዲህ ለምንድነው ይሄንን ያህል ትኩረት የተሰጠው የሚለውን ለመመለስ ያው የእናቶችና የጨቅላ ህጻናት ጤና ከሀገር እድገት ጋር የሚያያዝ ነው። የአንዲትን ሀገር የእድገት ሁኔታ የሚገልጽ ነገር ነው። ስለዚህ የእናቶች ሞት በተለይ እኛ ሀገር ውስጥ በጣም ብዙ ስራዎች ተሰርተው በጣም መቀነስ የተቻለ ችግር ነው። ባለፉት 10 ዓመታቶች ካየን ከ800 እንግዲህ የእናቶችን ሞት ስንገልጽ የምናደርገው የእናቶች ሞት ከ100,000 በህይወት ከተወለዱ ህጻናቶች አንጻር ነው የሚገለጸው። ወደ 800 አካባቢ ነበር። 800 ወደ ከ100,000 በህይወት ከተወለዱ ህጻናት አካባቢ ነበር። እንግዲህ እየቀነስን ወደ 400 ቤት ገብተን 286 ያልን ገብተን አሁን 195 እናቶች ከ100,000 በህይወት ከሚወለዱ ህጻናት ህይወታቸው ያልፋል። ይሄ እንግዲህ ልክ ሌላ ሞቶችን እንደምንገልጸው አይደለም። ምክንያቱም የእናት ሞት የሚያሳዝን ነገር ነው። አንዲት እናት ስትሞት አንዲት እናትን ብቻ አይደለም የምናጣው፣ ሙሉ ቤተሰብ፣ ልጆች፣ ማህበረሰብን ብዙ ነገር ነው የሚለው የሚረብሸው እና ማህበረሰብን አገርን ላይ የሚደርሱ ጫናዎች የሚያሳድድ ነገር ነው። በሁለተኛነት ደግሞ የዚህን ያህል ትኩረት የሚሰጠው ለምንድን ነው? አብዛኞቹ የእናቶች ሞቶች የምንከላከላቸው ስለሆኑ ነው። ስለታመመች አይደለም አንዲት እናት የምትሞተው ደም ፈሷት በሰዓቱ መደረግ ያለባቸው ነገሮች ካልተደረጉ ብቻ ነው ህይወቷ ሊያልፍ የሚችለው። ስለዚህ ሙሉ ለሙሉ መከላከል የምንችለው ሞት ነው ማለት እንችላለን። በተለይ ከደም መፍሰስ ጋር የሚከሰት ሞት እዚህ ቦታ ላይ ይሄን ብናደርግ የምንለው ነገር ይኖረናል እንጂ መከላከል ወይም ደግሞ ማስወገድ ከወሊድ በኋላ የሚከሰተውን ደም መፍሰስ ማስወገድ ላንችል እንችላለን። ግን ተገኝቶ ግን ወደ ሕክምና ከተሰጠው ግን ሞት ድረስ ወይም ደግሞ ከሞት የሚያነሱ አንዳንድ ኒር ሚስ የምንላቸው የተለያዩ ጉዳቶችን ግን ሙሉ ለሙሉ ማስወገድ እንችላለን ማለት ነው። ስለዚህ ይሄ በጣም ትኩረት ተሰጥቶት እየተጮኸ ያለው አንደኛ መከላከል የምንችላቸው ችግሮች ስለሆኑ ነው። በሁለተኛ ደረጃ ደግሞ እንግዲህ ላለፉት 10 ዓመታት እናቶች በምን እየሞቱ ነው ሀገራችን ውስጥ ብለን ብናይ እንዳልኩት የእናቶች ሞትን በጣም መቀነስ ተችሏል። እንደ ሀገር በተለይ ጥሩ ፕሮግረስ ወይም ጥሩ ለውጥ ከተገኘባቸው ሀገሮች ውስጥ ናት ኢትዮጵያ እንግዲህ ከዓለም ላይ ማለት ነው። እንደዛ ሆኖም እንዳለ ግን በጣም የመቀነስ ያልቻለ ሞት የቱ ነው? ከወሊድ በኋላ የሚከሰተውን ደም መፍሰስ ነው። ላለፉት 10 ዓመታት ያለውን የእናቶች ሞትን በምንቃኝበት ሰዓት ኦልሞስት ከ50% በላይ ኦልሞስት ከሚሞቱት እናቶች ከግማሽ በላይ የሚሞቱት ከፍተኛ ደም መፍሰስ በምንለው ነው ማለት ነው። ለምሳሌ ጥራቱን ባልጠበቀ በሚካሄዱ ውርጃ የሚከሰትን ሞት በጣም በትልቅ ቁጥር መቀነስ ችለናል። ሌሎች ችግሮችም ከኢንፌክሽን ጋር የተያያዙ የተራዘመ ምጥ ጋር የተያያዙ ችግሮችን በጣም መቀነስ ተችሏል እንደ ሀገር። ነገር ግን ስናየው ከድህረ ወሊድ ደም መፍሰስን ግን ከፍተኛ ደም መፍሰስ ጋር የሚከሰተው ሞት ግን በበቂ ሁኔታ መቀነስ አልቻለም ማለት ነው። ሁለተኛው ነገር ደግሞ በጣም እንደዚህ ትኩረት ተሰጥቶት የምንልበት ምክንያት ምንድን ነው? እንግዲህ የሰስተይነብል ዲቨሎፕመንት ጎል ብለን በዓለም አቀፍ ደረጃ ኢትዮጵያም እንደ ሀገር ቃል የገባችው ነገር አለ። እንግዲህ በ2030 በፈረንጆቹ እንግዲህ ከ5 ከ6 ዓመት በኋላ ይህንን ቁጥር የእናቶች ሞትን 70 በ100,000 እናደርሳለን ብለን የገባነው ቃል አለ። ስለዚህ እሱ ላይ ለመድረስ እንግዲህ
ምን ላይ ትኩረት ማድረግ አለብን የሚለውን ስናይ አብዛኞቹ እናቶች ህይወት እየቀጠፈ ያለው ችግር ከፍተኛ ደም መፍሰስ ነው። ለዛ ነው በጣም ትኩረት ተሰጥቶት ብዙ ስራዎች እየተሰራ ያለው እንደ ሀገር ብዙ ንቅናቄዎችም እየተካሄዱ ያለው ማለት ነው። ከዛ ውጪ ምናልባት የሌሎችን ሀገሮች ቁጥሮችን ብናይ ለምሳሌ አድገዋል የሚባሉ ሀገሮችን የእናቶችን ሞት ሁኔታ ብንቃኝ በከፍተኛ ደም መፍሰስ የምትሞት እናት አናገኝም። እዛ ለምን ይሞታሉ እናቶች ብለን ብናስብ መከላከል በማንችላቸው ለምሳሌ ደም መርጋት፣ ድንገት የሚከሰቱ አይነት ሞቶች፣ ከእድሜ ጋር ከሚመጡ ችግሮች፣ የካንሰር፣ የልብ ህመም እንዲህ መከላከል ሙሉ ለሙሉ መከላከል ከማንችላቸው ችግሮች ነው እናቶች የሚሞቱት። የሀገር ግን አሁንም ስናይ 50% እናቶች ከሁለት እናት አንዷ ከደም መፍሰስ ጋር በተያያዘ ነው እየሞተች ያለችው። ስለዚህ ይሄ ብዙ ነገሮችን ብንሰራኛ መቀነስ የምንችላቸው ሞቶች ስለሆኑ በጣም ትኩረት ተሰጥቶ እየተሰራበት ነው ማለት ነው። እንደው እንደ ሌሎች ህመሞች ወይም ችግሮች ምልክቶች ምናልባት ካሉት ማለት ነው ቅድም ስንጠቅስ በትርጉም ደረጃ ምናልባት ከወሊድ በኋላ ስለሆነ ያለው ነገር ቀድመን የምናያቸው ምልክቶች ይኖሩ ይሆን ካሉ በዝርዝር እናያቸዋለን። አይ የሉም ችግሩ ከተከሰተ በኋላ ነው ምልክቶቹ ሊመጡ የሚችሉት የምንለው ነገር ካለም ብናነሳ ብዬ ነው። መከላከል የምንችልባቸው መንገዶች ይኖራሉ። ከፍተኛ ደም መፍሰስ እናነሳቸዋለን። ግን ምልክቶቹ ምን ይመስላሉ ብለን ስናይ ያው ስሙ እንደሚገልጸው ከፍተኛ ደም መፍሰስ ነው ብለናል አይደል? ከወሊድ በኋላ ማህፀን ወደ ቦታው ሲመለስ እንግዲህ ልጅ የተላቀቀበት ቦታ ላይ ተወሰነ ደም ይኖራል። ለዛ ነው እስከ 500 ሚሊ ሊትር ድረስ የሚጠበቅ ደም ነው የምንለው ማለት ነው። በተፈጥሮ ሰውነታችን ወደ ቦታው ሲመለስ ራሱ የሚኖሩ የደም መፍሰሶች ይኖራሉ። ዋናው ቁም ነገር ግን ከዛ መጠን አልፎ እንዳናገኘው መከታተል ይፈልጋል ማለት ነው። ስለዚህ ምልክቱ ምንድነው? አንዲት ሴት በጣም ብዙ ደም መፍሰስ ካላት ቶሎ ባለሙያ ማማከር ያስፈልጋል ማለት ነው። እንግዲህ እነዚህኞቹ የደም መፍሰሶች በአብዛኛው የሚከሰቱት የመጀመሪያዎቹ 24 ሰዓት ውስጥ ነው። እንግዲህ ከቀደም ባሉት ጊዜያት ከ4-5 ዓመታት በፊት እንደ ሀገር ደረጃ አንዲት ሴት በምጥ ከተገላገለች ኖርማል በምንለው ከወለደች ከ6 ሰዓት በኋላ ወደ ቤቷ እንድትሄድ ይደረግ ነበር። አሁን ግን እንግዲህ ከ4-5 ዓመት ወዲህ ምን ቀይረናል? እንደ ፖሊሲም እንደ ሀገርም ማለት ነው አንዲት ሴት ምንም እንኳን በኖርማል ነው የወለደችው ተብሎ ቢታሰብም በምጥም ብትወልድ ቢያንስ 24 ሰዓት ጤና ተቋም ውስጥ እንድትቆይ ያስፈልጋል ማለት ነው። በዚህ 24 ሰዓት ውስጥ የተለየ ብዙ የምናደርጋቸው ነገሮች የሉም። እነዚህን ክትትሎች የደም መፍሰስ ጋር የተያያዙ ችግሮች አሉ የሉም የሚለው የምናይበት ነገር ነው። ይሄም ወደ 24 ሰዓት የመጣበት ምክንያት አብዛኞቹ ደም መፍሰሶች በ24 ሰዓት ውስጥ የተከሰቱ ነው። ስለዚህ ቅርብ ሆኖ ጤና ተቋም ውስጥ መከታተል ስለሚያስፈልግ ነው ማለት ነው 24 ሰዓት ያደረግነው። ምናልባት እዚህ ጋር እንደው የሚቀጥል ነገር አይኖርም? 2 ቀን 3 ቀን ቆይታ እንደዚህ አይነት ነገር የምታረግ ነገር የደም መፍሰስን ስናስብ እንግዲህ እስከ 45 ቀን እስከ 6 ሳምንት ሊኖር የሚችል ችግር ነው። ግን አብዛኞቹ ኦልሞስት ከ70% 80% በላይ የደም መፍሰሶች የሚከሰቱት ግን በእነዚህ ሰዓታት በ24 ሰዓት ውስጥ ነው ማለት ነው። በተለይ ደግሞ አብዛኞቹን ደግሞ ስንወስድ የመጀመሪያዎቹ 2 ሰዓታት በጣም አስፈላጊ ናት። ስለዚህ 2 ሰዓቷን ሰላም የሆነች ናት። ከዛ በኋላ ደም የመፍሰስ የማከሰት እድሉ በጣም ዝቅተኛ ነው። ነገር ግን እንዳልኩት የሰከንደሪ ፒፒኤች ዘግይቶ የሚመጣ ፒፒኤች የምንለው አለ። እሱ እስከ 45 ቀን ድረስ ሊኖርም ይችላል። እንደዚህ አይነት ነገሮች ከተከሰቱ ማማከር ያስፈልጋል። የአብዛኞቹን ሴቶች ህይወት እየቀጠፈ ያለው አሳሳቢ ነው የምንለው ግን እቺ በ24 ሰዓት ውስጥ የምትከሰተው ፕራይመሪ ፖስትፓርተም ሄሞሬጅ የመጀመሪያዋ ጊዜ ላይ የምትከሰተው ናት ማለት ነው። ስለዚህ ብዙ ደም መፍሰስ ካለ ጤና ተቋምም ቢሆን ጤና ባለሙያ ቢከታተልም አንዲት ሴት ያጋጥማል ብሎ አለመቆየት ጤና ባለሙያ ማማከር ያስፈልጋል ማለት ነው። ይሄ እንግዲህ ለአንዳንዴ እንደ እናቶች ወይም ጤና ባለሙያ ላልሆነ ሰው ከባድ ሊሆን ይችላል። የቱ ነው ብዙ የቱ ነው ትንሽ የሚለው ማለት ነው። ግን በብዛት እንዲህ በስቶ የሚፈስ የረጋ ደም ቁርጥርጥ እያለ ሲወጣ ማያቋርጥ ደም መፍሰስ ከወሊድ በኋላም ካለ ባለሙያን ጠርቶ ማማከር ያስፈልጋል ማለት ነው። እንግዲህ አሁን እኛ ምንድነው እያደረግን ያለ ነው? በተለይ ካለፉት 2 ዓመታት ጀምሮ እንደ ሀገር አሁን የዓለም ጤና ድርጅትም እየመከረ ያለው ምንድነው ከወሊድ በኋላ መለኪያን ማስቀመጥ ማለት ነው። አንዲት እናት ከወለደች በኋላ መጠኑ ምን ያህል ነው የሚለውን በትክክል ባለሙያም ለማወቅ እንዲረዳው የምትቀመጥ ፕላስቲክ አለች ማለት ነው። እሷ ፕላስቲክ ምንድናት? ይሄ እንግዲህ እንጀራ የምናስቀምጥበት በተለምዶች የምንጠቀምባት ፕላስቲክ አይነት ናት። ቅርጽ ብቻ ኖሯት የሚፈሰውን ደም አጠራቅማ ወደታችን እንድታስቀምጥ ተደርጋ የተሰራች ቀላል ፕላስቲክ ናት። ከእንግዲህ ልጅ መውጣት ጀምሮ ትቀመጣለች። እዛ ውስጥ ደም ይጠራቀማል። እዚህ ያ ደም ከ500 ሚሊ ሊትር በላይ ከሆነ ባለሙያ ቶሎ ምላሽ እንዲሰጥ ያስፈልጋል ማለት ነው። አንዳንዴ ከ300ም ሲያልፍ ቶሎ የአካል ምርመራዎችን ማድረግ ይመከራል። ለምሳሌ 500 ሚሊ ሊትር እና ከዛ በላይ ከሆነ ምንም የሚያጣላን አይደለም፣ ከፍተኛ ደም መፍሰስ ተከስቷል ብለን ሕክምና ወዲያው እንድሰጥ ያስፈልጋል። አንዳንዴ ደግሞ ከ300 እስከ 500 ስትሆን
በዛች ሁኔታ በዛች ልዩነት ውስጥ ደግሞ አንዳንድ ሴቶች ለከፋ ጉዳት ስለሚጋለጡ ምንድነው የምናደርገው ማህፀኗ ወደ ቦታው ተመልሷል ብሎ ማህፀንን በእጃችን በመዳሰስ ለማየት እንሞክራለን ማለት ነው። እንግዲህ የወለዱ ሴቶች ይሄንን ያውቃሉ ብዬ አስባለሁ። ከወለዱ በኋላ የማህፀን እቺ ጥንክር ብላ መንሰማት ክፍል እምብርት ላይ መሆን አለባት። እምብርት ወይም ከእምብርት በታች መሆን አለባት። ከዛ በላይ ካለ ውስጥ ማህፀን ውስጥ ደም የተጠራቀማለ ማለት ነው። ከፍተኛ ደም መፍሰስ ሊያጋልጣት ስለሚችል ያንን አውጥቶ መድኃኒት ሰጥቶ ማስተካከል ይፈልጋል ማለት ነው። እዚህ ከወለዳችሁ በኋላ ለእናቶች የምመክረው እቺኛዋ ጠጠር የምትለዋ ክፍል የት ጋር ናት የሚለው ማየት ይቻላል። እንግዲህ ጠጠር ማለት ልክ እንደ ግንባራችን ጫፍ ጠንከር ያለ ማለት ነው ስትነካው። የአፍንጫችን ጫፍ ስንነካው እንግዲህ ለስለስ ያለ ነው አይደለ? እንደሱ አይነት ከሆነ ይሄ ነገር በደንብ አልተኮማተረም የሚለውን ነው የሚነግረን። ባለሙያዎችን እንዲያዩ ማየት ማስደረግ ያስፈልጋል ማለት ነው። ስለዚህ እቺኛውም የማህፀን ክፍልም ከፍ ብላ የምትታይ ከሆነ ፕላስቲክ በምናስቀምጥበት ደረጃ ከ300 ሚሊ ሊትር ከ500 ሚሊ ሊትር በላይ ከሆነ እንዲሁ ደግሞ የሚታይ ደግሞ ቀጣይነት ያለው ብዙ ደም መፍሰስም ካለ ባለሙያን ማማከር ያስፈልጋል፣ ወይም ደግሞ ባለሙያ እንዲያየን ማድረግ ያስፈልጋል። ሌላው ደግሞ በጣም ከፍተኛ ደም መፍሰስ ሲኖር ሌላም ቦታ ላይ እጄንም ተቆርጬ ደም ቢፈሰኝ ብዙ የሚኖረኝ አይነት ስሜት የማዞር የመድከም አንድ ነገር ስናይ ብዥ ማለት እንደሱ አይነት ምልክቶችም ካሉ ባለሙያን ማማከር እንዲታይ ማድረግ ያስፈልጋል ማለት ነው። እንግዲህ እነዚህ ችግሩ ከተከሰቱ በኋላ የምናያቸው ምልክቶች ናቸው። እንግዲህ እነዚህ ምልክቶች በአብዛኛው ባለሙያ ራሱ ተከታትሎ እንዲያያቸው ነው የምንጠብቀው፣ እናቶቹ እንዲነግሩን አይደለም። እነዚህ ምልክቶችም ደግሞ የማዞር የመድከም ስሜቱ ሳይከሰትም ደግሞ ማግኘት በጣም ወሳኝ ነው ማለት ነው ለሚኖረው የምንሰጠው ሕክምና ስኬታማነት። እነዚህ ነገሮች ከወለደች በኋላ አንዲት ሴት በተለይ ለ2 ሰዓታት በየ15 ደቂቃ ባለሙያ ይከታተላታል ማለት ነው። እንደው ከንትን ጋር እንዳናገናኘው ይሄ ነው ቅድም ስንናገር ድህረ ወሊድ ነው አክቹዋሊ አይደለ? እንትኑ ምናልባት ከጽንስ ማስወረድ ጋር ተያይዞ የሚፈስ ደም አለ። ከዚህ ጋር የምናገናኘው ነገር አለ ወይም ተመሳሳይ ነው በሕክምናው? ከጽንስ መቋረጥ ጋር እንግዲህ በተለያየ ምክንያት ጽንስ ሲቋረጥ እንግዲህ በመድኃኒትም በሕክምና በራሱም ሊሆን ይችላል። ሲቋረጥም ከፍተኛ ደም መፍሰስ ሊያጋጥመን ይችላል። እሱ የተለየ ነው የሚሆነው። እንግዲህ ድህረ ወሊድ ደም መፍሰስ የምንለው አንዲት ሴት ከወለደች የምንለው 7 ወር ያለፈው ጽንስ ወይንም 1 ኪሎ በላይና ከዛ በላይ የሆነ ጽንስ ከተገላገለች በኋላ የሚከሰተውን የደም መፍሰስ ከፍተኛ ደም መፍሰስ ነው ድህረ ወሊድ ደም መፍሰስ የምንለው። ከጽንስ መቋረጥ ጋር የሚከሰት ከፍተኛ ደም መፍሰስ የራሱ ችግሮች አሉት። ሕክምና ይፈልጋል። ወዲያውኑ እሱ መቆም አለበት። በጣም ብዙ ደም ከፈሰሰ በሕክምና የምንሰጣቸው እንትኖች ፈሳሾች መድኃኒቶች ወይም ደግሞ ደም መስጠት ሊያስፈልግ ይችላል። ግን በጣም ብዙዎቹን እናቶች ከደም መፍሰስ ጋር የሚገድለው ግን ይሄ ከወሊድ በኋላ የሚከሰተው ነው። ያ እንግዲህ ሰውነታችን ላይ የሚኖረውም ለውጥ አንድ ጫና አለው። ከ7 ወር ካለፈ በኋላ ጽንስ ማህፀን ሁኔታ ልዩነት አለው፣ የደም ዝውውሩ ልዩነት አለው። ማህፀንም አልኮማተርም አልመለስም የሚለው ብዙ ጊዜ ከድህረ ወሊድ በኋላ የሚመጣ ነገሮች ናቸው ማለት ነው። እንግዲህ ከድህረ ወሊድ በኋላ የሚከሰት የደም መፍሰስ ምክንያቶቹ ምንድናቸው የሚለውን ምናልባት እዚህ ጋር እያይዤ ለማንሳት 4 ምክንያቶችን እናነሳለን። አብዛኞቹ የሚከሰቱት ቅድም እንደ አጋላጭ ሁኔታዎችን ደጋግሜ ሳነሳ የነበረው ማህፀን አልመለስም አልኮማተርም ሲል የሚከሰት ነው። ይሄን ዩትራይን አቶኒ እንለዋለን። የማህፀን ጡንቻዎች ያለመኮማተር ችግር ነው ማለት ነው። ይሄ እንግዲህ ወደ 80% የደም መፍሰስ ከዚህ ጋር የተያያዘ ነው። ስለዚህ የድህረ ወሊድ ደም መፍሰስን ስናስብ አብዛኛው ከማህፀን ወደ ቦታው አለመመለስ ጋር የሚያያዝ ነው። ይሄ ወደ 80% የደም መፍሰስ ጋር የተያያዘ ነው ማለት ነው። ሌሎቹ ምንድናቸው ብለን ስናስብ በተለያየ ምክንያት በወሊድ ሂደት ውስጥ የማህፀን ክፍሎች የመቀደድ ምልክት ካለ ይሄ ከትራውማ ጋር የተያያዘ ነው ብለን የምናስቀምጠው ነው። አዎ ይሄ ማለት እንግዲህ ሲወለድ አንዳንድ ጊዜ ልጅ ራሱ ቀዶ ሊወጣ ይችላል አይደለ? እኛ ኢፒዚዮቶሚ ወይንም ስቲች በተለምዶ የሚባለውን እንሰጣለን። ይሄን ለመከላከል ማለት ነው፣ ከፍተኛ የሆነ መቀደድ እንዳይመጣ። ነገር ግን ከዛ ጋር የተያዘን ከምንሰጠው ስቲች ጋር ወይም ደግሞ ሌሎች ቦታዎችን ለምሳሌ የልጁ ኪሎ ከፍ ያለ ከሆነ ሌሎች ቦታዎችን ቀዶ ሊወጣ ይችላል። ይሄ እንግዲህ የውጭውን የማህፀን ክፍል ብቻ ሳይሆን ዋናውንም የማህፀን ክፍል ይይዛል ማለት ነው። ለምሳሌ ኦፕሬሽን ጠባሳ ያላት እናት በምታመጥ ሰዓት የተሰፋ ኦፕሬሽን ሊለቅ ይችላል። ይሄ ምን ይላል? የማህፀን መተርተር አጋጠመ ብለን እናስባለን። የማህፀን መተርተር ካጋጠመ ደግሞ የደም ስሮች ስለሚጎዱ ደም መፍሰስ ሊመጣ ይችላል ማለት ነው። ይሄ ከትራውማ ጋር ወይም ከሚከሰት አደጋ ጋር የተለያየ የማህፀን ክፍል ላይ መቀደዶች ከመጡ የሚመጣ ነው ማለት ነው። አንዳንድ ጊዜ ደግሞ ምን ይሆናል? አንዳንዴ ቤት የወልዱና እናቶች ስልጡን ባልሆነ ባለሙያ የሚታገዙ ከሆነ የእንግዲህ ልጅን ሲያወጡ ማህፀን ወደ ውጭ ጎትቶ የማውጣት ነገር ዩትራይን ኢንቨርዥን የምንለው ሊከሰት ይችላል። እሱም ከፍተኛ ደም መፍሰስ ያመጣል ማለት ነው። ይሄ ሁለተኛው ምክንያት ነው እንግዲህ ከተለያዩ ጉዳቶች ጋር ሲመጣ ማለት ነው። ሶስተኛው ደግሞ የእንግዲህ ልጅ ክፍሎች በተወሰነ መልኩ ከቀረ ማህፀን ውስጥ ማህፀን ምንድነው የሚሆነው? ጡንቻ ነው።
ውስጥ ያለው ነገር ሲወጣለት ይመለሳል የተኮማተረ ውስጥ ግን የሆነ ነገር ከቀረው ምንድነው እንግዲህ ልጁ ሊሆን ይችላል ሜምብሬን የምንለው ደግሞ ሽፋን የነበረው የዋሽንቱን ሸፍኖ የሚይዘው ክፍል ተወሰነች ክፍል ተበጭቃ ከቀረች ማህፀን እንዳይኮማተር ያደርጋል እዚህ ደም መፍሰስ ያጋጥማታል አንዲት ሴት ማለት ነው አራተኛው ደግሞ እንግዲህ ትሮምቢን የምንለው የደም ሰውነታችን ውስጥ ደም እንዳይፈስ የሚያስፈልጉ ፕሮቲኖች ሊሆኑ ይችላሉ ወይም ደግሞ ፕላትሌት የምንላት የሴል ህዋስ ክፍል ማነስ ካለ የደም መፍሰስ ያጋልጣት ይችላል ማለት ነው እዚህ ከአራቱ አንዱ ወይም ደግሞ አንዳንድ ጊዜ ደግሞ ሁለቱም ሶስቱም እንደ ምክንያት ሊሆኑ ይችላሉ አንዲት ሴት ላይ ማለት ነው ግን በዋናነት ግን 80% ኦልሞስት ከሚደሙት እናቶች ውስጥ ከ10 8ቱ ላይ የሚያጋጥመን ችግር ግን የማህፀን ወደ ቦታው ያለ መመለስ ወይም ዩትራይን አቶኒ እንደ ዋና ችግር እናስቀምጠዋለን ማለት ነው ላንቺና ላንተ ልዩ ፕሮግራም ከኢሶክ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ሳምንታዊ ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ